የአምራች ኢንዱስትሪ እንዲያድግ ኢንዱስትሪያል አመለካከት፣ ኢንዱስትሪያላዊ ባለሀብትና ኢንዱስትሪያላዊ አመራር ያስፈልጋል ሲሉ አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ተናግረዋል። ምክትል ጠቅላይ ሚኒስትሩ ይህንን ያሉት ለ6 ቀናት ተካሂዶ በተጠናቀቀው የኢትዮጵያ ታምርት ኤክስፖ የ2018 የመዝጊያ መርሃ ግብር ላይ ነው። በመድረኩ መልእክት ያስተላለፉት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የአምራች ዘርፉን ለማሳደግ ብሎም የኢትዮጵያን ዘላቂ ልማት በማረጋገጥ ሂደት ውስጥ ወሳኝ ሚና ያለው አራተኛው የኢትዮጵያ ታምርት ኤክስፖ ለዘርፉ እድገት ትርጉም ያለው ውጤት ማስገኘቱን ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ላይኩን አለም በቀጥታ መስመራችን ላይ ነው የሚገኘው። ወደዛው እናልፋለን። ላይኩን እንደምን አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ ህብርስትና ኃይለ ኢየሱስ እንደምን አመሻችሁ። ለባለፉት 6 ቀናት ሲካሄድ ቆየው ይህ ኤክስፖ ከደቂቃዎች በፊት ተጠናቋል። በኢትዮጵያ የአምራች ዘርፍ በልዩ ትኩረት እየተሰራበት እንደሆነ ይታወቃል። ከአምስቱ የብዝሃ ዘርፎች ኢኮኖሚም አንዱ ሆኖ በልዩ ትኩረት እየተሰራበት ይገኛል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በተደጋጋሚ ባስተላለፉት መልእክት የአምራች ዘርፉን በልዩ ትኩረት መመልከትና ማሻገር ኢትዮጵያን ማሻገር ሌሎችን ዘርፎች በልዩ መልኩ ለማሻገር አቅም ይሆናል ብለዋል። በዚህ መርህ መሰረትም ላለፉት ጊዜያትም ላለፉት 4 ተከታታይ ዙሮች ሲካሄድ ቆይቷል። በዘንድሮም ለ6 ቀናት ሲካሄድ ቆይቶ ከደቂቃዎች በፊት ተጠናቋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በማጠቃለያው ስነ ስርዓት ላይ ተገኝተው ከደቂቃዎች በፊት መልእክት አስተላልፈዋል። በእሳቸው መልእክት ልዩ ትኩረት የሰጡት ኢትዮጵያ አሁን እየተራመደችበት ባለው ጎዳና የአምራች ዘርፉን በከፍተኛ ሁኔታ ወደፊት ማሻገር ልዩ አቅም ይሰጥናል። ይህንንም ትርጉም ባለው መልኩ ተመልክተናል። እንደተባለውም ያለፉት የአምራች ዘርፉ ልዩ ትኩረቶች በተተገበሩ ቁጥር እንዲመጣ የሚፈለገው ባህል አለ። የመጀመሪያው ኢንዱስትሪያዊ ባህልን ማዳበር፣ ባለሀብቱና ሌሎችም ባለድርሻ አካላት በዚህ ስነቦና ውቅር አብረው ሊሰሩ ይገባል። ይህም ኢትዮጵያን ያሻግራል የሚል ነገር አንስተዋል። ነገር ግን ጥያቄ ይነሳል። ምን ተሳካ? በዚህ የኢንዱስትሪ ባለፉት ጊዜያት የአምራች ዘርፉ በኤክስፖ የተሳኩ ነገሮችን ደግሞ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አንስተዋል። በገንዘብ የሚተመን ስኬት ተሳክቶበታል። በዚህም ከ57 ቢሊዮን ብር በላይ ስምምነቶች ተፈርመዋል። ከዚህ ባለፈ ደግሞ በሰዎች ጉብኝትም 162000 ሰዎች ጎብኝተውታል። ከዚህ በተሻገረ ደግሞ በተቋማት ደረጃም 350 የሚጠጉ ተቋማት እንዲሁ በዚህ ተሳትፎ አድርገዋል። 40% የሚሆነው ደግሞ ስታርታፖች በወጣቶች የተሰሩ ናቸው። ደግሞ ልዩ ነገር አለው። ኢትዮጵያ የወጣቶች ሀገር ናት። በወጣቶች ውስጥ የሚሰራው ስራ በሙሉ ለሀገር የነገ መጻኢ ተስፋ ልዩ እድል የሚፈጥር ነው። ከዚህም አንጻር 40% የሚሆነው ብቻ ሳይሆን በወጣቶች የተሰሩ የአምራች ዘርፉን የማምረቻ ኢንዱስትሪዎችም ወይም መሳሪያዎችም በዚህ ኤክስፖ ላይ ቀርበዋል። ስለዚህ በአጠቃላይ በዛሬ ሲጠቃለል የተገኙ ውጤቶች ከነዚህ ቁጥሮችን ባለፈ የባህል ለውጥ ተገኝቶበታል። ባህል የኢትዮጵያ ምርት መግዛት፣ ባህል ኢትዮጵያውያን ወደ ማምረት ወደ ተለየ ስራ መግባት፣ ባህል ኢትዮጵያውያን የራስ የሆነ ነገር አክብሮ ወደዛ መንቀሳቀስ የሚለው ተሰምሮበታል። ደግሞ ኢትዮጵያ ታምረት ማለት ብለዋል። በመልእክቶቹ ከተላለፉት መካከል ኢትዮጵያ ታምረት ማለት የትኛውም ሀገር መጥቶ እዚህ እንዲያመርት ብቻ አይደለም። ነገር ግን ኢትዮጵያ ፈተና በሚያጋጥምበት ጊዜ ሁሉ የሚያመርት ሀገሩን የሚወድ ከሀገሩ ስሩ ከሀገሩ መሬት የማይነቀል አምራች በኢትዮጵያ መፍጠር ነው። እነዚህና መሰል ጉዳዮች የተላለፉበት ነው። የዛሬ ማጠቃለያ መልእክቱ በሚቀጥለው አመት 2019 ከግንቦት 5 እስከ 10 ሊጠናቀቅ ቀጠሮ ተይዞ ከደቂቃዎች በፊት ተጠናቋል። ስለዚህ ኢትዮጵያ በአምስቱ ዘርፎች ውስጥ ልዩ ትኩረት ከሰጠቻቸው መካከል የአምራች ዘርፉን ያግዛል የተባለው ኢትዮጵያ ታምረት ኤክስፖ እንደዛሬ ሁሉ በቀጣይ አመታትም በልዩ ትኩረት እንዲሰራበትም የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መልእክት አስተላልፏል። በዚህ በተገኙበት ሰዓትም ኤግዚቢሽኖችን ተመልክተዋል። ያስኳቸው መልእክቶች እነዚህ ናቸው። ኃይለ ኢየሱስና ወበረስት